እሺ ዛሬ ከለቀቃት መቼ ልትይዛት ነው? መቼም ይሄንን ድል ድጋሚ ምናገኝ አይመስለኝም። እሱ እንኳን እንዳያሳስብሽ በደንብ ነው እንጂ ምናገኘው። አንተ እንደሆንክ ታውቃለች? እሱ አታውቅም፣ እሱ ግን ያውቃል። ታዲያ እሱ ካወቀ እኮ መንገሩ አይቀርም። አንቺ ታሳምኛታለሽ፣ ይሄ ያንቺ ስራ ይሆናል። እሺ ካልክ ቤዛ ማን ነበር አብሮ? ማለት ምንድነው የምትዩ? የት ነበርሽ? ምን አደረገሽ? እንዴት ስለቀቀሽ? የጠየቅኩህን መልስልኝ። ማን ነበር አብሮ? ማን ነበር? እሺ ልረጋጋበት፣ ተነስቶ ወጣልኝ። አዋሪኝ እንጂ ምንም አላረገሽማ። በሁለት ብርጭቆ ጠጥቼ ነው አትለኝም መቼስ። መጀመሪያ ለምን እኔን ጥያቄ አትመልሽልኝ? ውጣልኝ። አማርኛ ነው አይደል? ቤዚ ለምን ይሆንሽውን አትነግሪኝም? እኔ እኮ ተጨንቄ ነበር የቆየሁት። አንቺ የምትዩ ነገር እኮ ተራ ነገር ነው። ተራነቱ ላንተ ነው፣ ለዚህም ደርሰህልኛል። አይገርምህም? ከአቤል የምወድለት ነገር ቢኖር ኖሮ ሌላ ሴት የሚባል አየም ነበር። ቤዛ ምንድነው የምታወሪው? ምን ሳደርጋየሽኝ ደግሞ? አቤልን በጥሩ ነገር ማንሳት ጀመርሽ? አንተ ከሰራኸው አንፃር እሱ በስንት ጣሙ። ቤዛ ስነ ስርዓት ያዢ። እኔ ምንም አላደረኩ። እሱንማ እያየሁት እኮ ነው። ቤዚ ተረጋግተሽ እናውራ። ምንም የምናወራው ነገር የለም። አሁን ልረፍበት፣ ውጣልኝ። እውነት ነው ማለት ነው የነበርሽው ከዛ አቤል ተብዮ ጋር ነበር? ስለምንድን ነው የምታወራው? ታዩ ገባኝ። ሲጀመር እውነቷን ነበር ልጅቷ። አሃ አብራህ የነበረችው ናት? አዎ እኔ እዚህ በጭንቀት ልፈነዳ፣ አንቺ እዛ ከማንም ጋር ትንዘላዘያለሽ። ጭራሽ ቤዛ ደወለች። አንሹ ቶሎ በያንሹ። ሄሎ ቤዝዬ። ማሂ ቢኒኮ በጥፊ መታኝ። ምን ነው አለ እንዴ? ተጣልተን ብዙ ተነጋገርን። ይባስ ብሎ ከሴት ጋር ነበር። ቤት ስገባ ሁለት መጠጫ ብርጭቆ ነው ያገኘሁት። ስጠይቀው እሱ የት ነበርሽ ብቻ ነበር ሲለኝ የነበረው። በቃ አንቺ ተረጋጊ፣ እኔ አናግረዋለሁ። አልፈልግም፣ እንዳታናግሩ። በቃኝ እሱ ነገር። ገና ለገና ስለ አቤል ሳነሳ ስለሱ ጥሩ ነገር ለምን ተወራ ብሎ አይደል እንደዚህ ሆነብኝ። ቆይ አሳየዋለሁ። አቤል ምን አድርጎት ነው ይሄን ያህል? ምን ያደርገዋል? ጭራሽ ዛሬ ከሱ ጋር ስትዘላዘይ ነበር ያልሽው። ልጅቷ ልክ ነበርሽ ምናምን ይለኛል። እሱ ከሷ ጋር እዚህ ሲጃጃል ውሎ ደግሞ አያፍርም። በቃ አንቺ ተረጋጊ፣ ነገ ጠዋት ቤት መጣና እናወራለን። እሺ በቃቸው። ነገሩ እንደዚህ ይጣጣፋል ብዬ አልጠበቅኩም ነበር። ነገርኩሽ እኮ አሁንማ ራሷ መምጣቱ አይቀርም። ዋናው የኔ ማራገም ነው፣ ሁለቱም ጋር የተለያየ ነገር እያልኩ። አሁን አንቺ ነሽ የምትመሪያቸው። እሱ በጣም ቀላል ነገር ነው። አብረሽ የነበርሽው አንቺ መሆንሽን ማወቅ የለባትም። አረ በፍጹም።
እንዴት አቤል ጥሩ ነው ትላለች? ከኔ እሱ ተሽሏት ነው? ለነገሩ ምን ሲባባሉ እንደቆዩ ምን አውቃለሁ። በእርግጥ መምታት አልነበረብኝም፣ ግን እሷም ትልቅ ጥፋት ነው ያጠፋችው። ምን ላድርግ? ምን ነው ኪዳነ ምሕረት ፈተና ይበዛ። አንቺ ታውቂያለሽ እንዳልሽ ይሁን። ተረጋጋሽ? አዎ ደህና ነኝ፣ ግን እንቅልፍ የሚባል በአይኔ ሳይዞር ነጋ። ይህን ያህልማ አትጨነቂ፣ በቃ ተይው። ያናዳል እንጂ ነገሩማ። እሱማ ያናዳል፣ ግን ምን ሆኖ ነው? የፈለገ ነገር ቢሆን አንቺ ለእጁ ማንሳት አልነበረበትም። እሱ አይደል እኔም የገረመኝ። ገና ለገና ስለ አቤል ጥሩ ነገር ተወራ ብሎ ነው እንዲህ የሚሆነው? ጭራሽ እሱ እዚህ ከማንም ጋር ውሎ ደግሞ በእርግጥ እኔም መትቻለሁ ስትንዘላዘይ ሲለኝ ድንገት ነው የተናደድኩት። ከዛ መተውት። አንድም ቀን እንደዚህ ትሆናላችሁ ብዬ አስቤ አላውቅም። አይ አንቺ እኔም ቢኒያምን እስከዛሬ ሳላውቀው መኖሬ ነው የሚገርመኝ። እውነትም አላውቀውም ነበር ማለት ነው። ድሮም ወንድ ሲባል ይሄን እኮ ከልጅቷ ጋር ስንቱን አውርቷል ስላንቺ። ማን ያውቃል? እውነትሽን እኮ ነው። እኔ ነኝ ጥፋተኛ፣ እሱን ጥሩ አድርጌ ማሰቤ። አይ ምሳሌሽ ዛሬ እጁን ያነሳ ነገ ምን እንደሚያደርግሽ በምን ታውቂያለሽ? አቤል እኮ እንኳን እጅ ማንሳት ክፉ ቃል አይወጣውም ነበር። አይ ቢኒ ማለቴ ቢኒያ ጭራሽ ለዚህም ደረሰ። ለኔም ገርሞኛል። ምን አስነክቶት ይሆን? ምን ያስነኩታል? ግልጽ እኮ ነው፣ መሰለቻቸት ነው ይሄ። ገና ሳንኖር ነው እንደምሰለቸው። ታዩ በቃ አንቺም ስለሱ እያሰብሽ የባሳት ተናደጅ። ሰሞኑን ለቦስ ነግረውና አንቺም ትንሽ ረፍት ታረጊያለሽ። እኔም እዚህ እየመጣ አዳብርሻለሁ። እሺ አታስቢ። በዚህ ሰዓት እንዳንቺ አይነት ጓደኛ ባይሰጠኝ ግን እንዴት ነበር የምሆነው? ሰው እንደሌለሽ እያወቀ እንደዚህ ያደርጋል? ሰው የላትም ምንም አታመጣም እኮ ነው። ዝም በይ ቆይ፣ እንዲማ እንደቀለደብሽ አይቀርም። ለማንኛውም የሆነ ቦታ ደረስ ብዬ ልምጣ። እሺ በቃ እስከዛ የሚበላ ነገር ሰርቼ እጠብቅሻለሁ። እሺ ሄሎ ቢኒ እንዴት ነህ? ባክሽ ደህና አይደለሁም። ሁሉንም ነገር ሰምቻለሁ። ቤዛ ነገረች። ደህና ናት? የተለመደው ካፌ ጠብቀሃለሁ፣ ማውራት አለብን። እሺ ቤዛ ግን ደህና ናት? አንተ አሁንም ትጨነቅላታለህ? ታዲያ ምንም ያህል ብታናድደኝ እኔ እኮ እወዳታለሁ። ይሁን። ለማንኛውም እስቲል በጣም እንደተናደደችብክ ነው እስካሁን። ማንም የላትም ታውቃለህ።
ስለዚህ አሁን ላይ እስክትታረቁ ድረስ ስለማስፈልጋት ትናንት አብሬክ ነበር። እኔ መሆኔን ካወቀች ከኔ ጋርም ትጣላለች፣ ብቻዋን ትሆናለች። ምንም ያደረግነው ነገር የለም። ምንድነው ችግሩ? እሷን እንዴት ላይ ናት? ምንም አላደረግንም ብትል አታምንህም። እኔም ብላት እንደዛው። ስለዚህ እኔ መሆኔን ማወቅ የለባት። እሷ እንዳትጎዳ የምትፈልግ ከሆነ ማለት ነው። እሺ እኔም አልነግራትም። ለነገሩ ቅናተኛም ስለሆነች እውነትሽን ነው፣ አታምነኝም። እኔም እሱን ነው የምልህ። ታዲያ ግን ምን አለች? አንተ ግን መማታት አልነበረብህም። በሱ በጣም ነው የተናደደችው። እርግጠኛ ነኝ ትላንትና ከዛ አቤል ተብዬው ጋር ነበረች። እሱማ ግልጽ ነው። ነበርኩ አለችሽ አይደል? ቅድምም ስለሱ ነበር ስታወራ የነበረው። በወሬ መሀል ራሱ አቤል ነው። ይሄ ውሻ እንዳለው ተሳካልን። እሷ አሁን በዚህ መሀል እሱ ስለገባ አንተን እያነጻጸረች ወደሱ እያደላች ነው። ቤዛ እንደዚህ መቀየሯ ነው በቃ። አሁን እንግዲህ ምን ሲባባሉ እንደዋሉ ባይታወቅም ወሬያ ሁሉ አቤል ነው። ስለኔ አላወራችም። አንተ ደግሞ እየነገርኩ በአንተ በጣም ተናዳ ጥፋትህን ብቻ ነበር ስትነግረኝ ነበር። ቆይ እስኪ ልደውልላት። አይ አትደውልላት፣ ኮራ በል እንጂ። ትኩራብ ደግሞ እሷም እየረሳችሁ ከሆነ አንተም እንደሷ አክት አድርግ። ማይ እኔ እኮ መለያየት አልፈልግም። እኔም እንድትታረቁ ነው የምፈልገው፣ ግን በዚህ ሁኔታ ብታወራት የባሰ እንዳይሆን ብዬ ነው። እሺ አንቺ ካልሽ። ለማንኛውም በቃ እኔ እስከምነግር ድረስ እሷ ጋር እንዳትደውልላት። መንገድ ላይ ብታገኛት ራሱ ጸጥ ብላ አትረፍ። እኔም እሷ ጋር ልሂድና እንድታወራክ ላደርጋት። በጣም ነው የማመሰግነው ማይዬ። አደራ እንግዲህ ቤዚዬን ተንከባከቢልኝ እሺ። ችግር የለውም አታስብ። ያን አቤል ተብዬውን ከአይምሮዋ እንድታወጣ ነው የማደርጋት። ከሱ በፊትማ የእሷ ደህንነት ይቀድም የለ? አዎ እሱማ። በቃ ትንሽ ልሸኝሽና እመለሳለሁ። እንዲያስወድሽ ከራሴ በላይ ምን አሳሰበሽን በኔ ላይ ምነው ዳረግሽ ልቤ ለስቃይ የሌለብሽን ሰባይ እንዲያስወድሽ ከራሴ በላይ ምን አሳሰበሽ